የተወደዳችሁ ተመልካቾች አዲስ ቀን ነው እየተከታተላችሁ የምትገኙት በቀጣይነት የምናልፈው የጧት ገበያ መሰናዶ ላይ ይሆናል። የጧት ገበያ መረጃዎችን ልታስቃኘን ደግሞ ብሩክታይት አስራት ስቱዲዮ ነው ያላችሁ። ብሩክታይት እንዴት ቆያችሁ? ደህና ነን። የቀደም ሲል ምን ላይ እንደምታተኩሪ ነግረሽናልና እየጠበቀን ነው። መልካም ጊዜ። አመሰግናለሁ። እንደምን አድራችኋል ተመልካቾቻችን። ከጧት ገበያ መረጃዎች ጋር አብራችሁን ቆዩ። በቅርቡ በአዲስ አበባ መሶብ የተሰኘ የአንድ ማዕከል አገልግሎት ወደ ስራ መግባቱ ይታወቃል። ማዕከሉ በአንድ ጣራ ስር በርካታ የመንግስት አገልግሎቶችን ለህብረተሰቡ የሚሰጥበት ነው። አገልግሎቱ በዲጂታል ቴክኖሎጂ ታግዞ የሚሰጥ በመሆኑ የዜጎችን ጊዜ፣ ገንዘብና ድካም ይቆጥባል። ባልደረባችን ሳምሶን ገድሉ የፓስፖርት እድሳት አገልግሎት ለማግኘት በስፍራው ተገኝቶ ነበር። በማዕከሉ የነበረውን ጊዜ ምን ይመስላል የሚለውን አብረን እንከታተል። በዘመናዊ ዓለም ነገሮች ነው ወይም ደግሞ አገልግሎቶችን በአንድ ቦታ ላይ ማከናወን እጅግ የተለመደ ነው። ታዲያ ሀገራችን ኢትዮጵያም ይህን አይነት አገልግሎት በይፋ ጀምራለች። መሶብ የአንድ ማዕከል አገልግሎት ተጀምሮ እየሰጠ ይገኛል ወይም አገልግሎቱን እየሰጠ ይገኛል። ምን አለ፣ እንዴት ነው አገልግሎቱ የሚሰጠው የሚለውን አብረን ያለን ከኛ ጋር ነው። ሰላም ኤስቲቪ እግዚአብሔር ስሜ ሳራ ይባላል። እዚህ ማዕከል ውስጥ ዩኒቨርሳል ኦፕሬተር ዋና ኮኦርዲኔተር ነኝ። ስለዚህ በምን ልርዶት እና አገልግሎት ፈልገው ይላል። በጣም አድርጌ አመሰግናለሁ። ዛሬ የመጣሁት ፓስፖርት ማደስ ስለምፈልግ። ኦኬ፣ አስቸኳይ እድሳት። አዎ፣ እድሳት። ኦኬ። ስለዚህ ምንድነው ማድረግ የምጠበቅብኝ? ኦኬ፣ ፈርስት ይሄን ሁሉ ኢንፎርሜሽን የምታገኘው ከዩኒቨርሳል ኦፕሬተር ስለሆነ መጀመሪያ ወደ ዩኒቨርሳል ኦፕሬተር መሄድ ይኖርብናል። ስለዚህ ወደዛ እንሂድ ማለት ነው። በጣም ደስ ይለኛል። እሺ፣ የቱ ጋር ነው የመጀመሪያ አገልግሎት የማገኘው? አዎ፣ እንደምታዩት እዚህ ጋር ዩኒቨርሳል ኦፕሬተርስ ወይ ለሁሉ አገልግሎት አለ። ፈርስት ግን መጀመሪያ ላይ የፋይዳ ናሽናል አይዲ ለሁሉም አገልግሎት ፕሪሪኩዊዚት ስለሆነ ናሽናል አይዲ ሊኖር ይገባል ማለት ነው። ስለዚህ የፋይዳ መታወቂያ አወጣለሁ ማለት ነው። አዎ፣ ግዴታ ነው። እሺ፣ ስለዚህ እዚህ ጋር ነው ናሽናል አይዲ ብዙ ወደ ላይ ስላለ ናሽናል አይዲ እዚህ ታወጣለህ። ፋይዳ ሶስት ሰርቪስ ነው የምንሰጠው። አንደኛው የምዝገባ አገልግሎት ነው። ከዚህ በፊት ደንበኛችን ለፋይዳ ካልተመዘገበ እዚሁ መዝገበ ነው እዚሁ ፋይዳ ነምበር የምንሰጥበት ነው። ሁለተኛ ከዚህ በፊት ተመዝግቦ ፋይዳ ነምበር ካልደረሰው ወይ ደግሞ ከጠፋበት እሱን መልሰን የምንልክበት አገልግሎት ነው። ሶስተኛ ደግሞ በምዝገባ ወቅት ስሙ፣ ስልክ ቁጥሩ፣ ጾታ፣ የመኖሪያ አድራሻ ከተሳሳተበት እዚህ የምናስተካክልበት አገልግሎቶች ናቸው። የመሶብ ዋና ዓላማ አንደኛ ፔፐርለስ የሆነ አገልግሎት መስጠት ነው። በኢንቴግሬሽን ተቋማቶች የሚሰጥ ነው። ለምሳሌ አንድ ደንበኛ ፔልቲ ለማቋቋም ቢመጣ ፈርስት መጀመሪያ የሚያስፈልገው ንግድ ስሙን ካጣራ በኋላ ከንግድ ቢሮ ቲን ነምበር ማውጣት ነው። እዚሁ ገቢዎች ስላለ ቲን ነምበሩን ያወጣል ማለት ነው። ቲን ነምበሩን ካወጣ በኋላ ደግሞ ወደ ውልና ማስረጃ ሄዶ የሜሞራንደም ኦፍ አሶሲዬሽን መፈራረም አለበት። እሱን ከተፈራረመ በኋላ ደግሞ እሱ ደግሞ በሲስተም ቀጣይ ወደ ንግድና ቀጠና የተሳሰር ይላካል። እዛ ንግድ ፍቃዱን ንግድ ምዝገባውን እንዲያወጣ ማለት ነው። ይህ ሁሉ ሀፕን ሲያደርግ በሲስተም ነው የሚላከው። ኢንቴግሬቴድ ስለሆነ አሻሩቱም ተቋም። ከዛ በተጨማሪ ደግሞ ክፍያ ደግሞ ዲጂታል ነው። በእጅ ለእጅ ቅብብል፣ የገንዘብ ቅብብል አይኖርም ማለት ነው። ፔመንት ዲጂታል ነው፣ ፔፐርለስ ነው። እዛ መልኩ ነው አገልግሎት የሚሰጠው ማለት ነው። ሰላም ዴና እግዚአብሔር ይመስገን። ዱላ እባላለሁ። በጣም አሪፍ። ስለዚህ ምንድነው ማድረገው? ኦኬ፣ አሁን እዚህ ፓስፖርት እድሳት ነው የፈለከው? ፓስፖርት ታደሳለህ። መጀመሪያ ፋይዳ መታወቂያ ይዘህ ትመጣለህ። እዚህ ጋር ስትመጣ ቴክስት የደረሰኝ ይመስለኛል። ታቸው ትቼ ነው የመጣሁት። ስለዚህ ኦኬ፣ ትችላለህ። አሁን እዚህ ቬሪፊኬሽን አለ። ዶክመንቱ ቬሪፋይ ይደረጋል። ቬሪፊኬሽን ማለት ወይም ዶክመንት ጄኒውን ነው አይደለም የሚለውን እናጣራለን ማለት ነው። ቬሪፋይ ከተደረገ በኋላ ክፍያ ወደ ባንክ ትሄዳለህ። የባንክ አማራጮች አሉ። የንግድ ባንክ እና ከኢትዮ ቴሌኮም ጋር ኢንቴግሬት ተደርጓል ሲስተማችን። እዚህ ሁሉም አገልግሎቶች ቦታ ላይ ናቸው። ምን አቀባሉ ለታስባለስ? ሁሉም አገልግሎቶች ከስተመራችን አሁን እንግዲህ ሲመጣ ሳይጉላላ አንድ ቦታ ላይ ጉዳዩን ጨርሶ ጊዜውን ቆጥቦ እንዲሁም ደግሞ ገንዘቡን ቆጥቦ አንድ ቦታ ላይ ሙሉውን አገልግሎት አግኝቶ የሚሄድበት ኦፕሽን ነው ያለው። አሁን ግን እኔ ልቁረጥልን ነው። እሺ፣ ስለዚህ አሁን ትኬትን ይዛል ማለት ነው። ቅድም እንዳያስኳት አሁን ልጅ ደግሞ የሚሄደው በዚህ በኩል ነው፣ በዚህ መንገድ ነው ማለት ነው። በቀን ያለውን የደንበኞች ፍሰት እስቲ ንገሪኝ። ከጀመራችሁበት ጊዜ አንስቶ እንደመጀመሩም ብዙ ደንበኛ አልነበረንም። አሁን ግን ሞር ሰውን እያወቀው ሲመጣ አንዱም ለአንዱም እያሳወቀ
ጥሩ የደንበኛ ፍሰት አለን ብለን እናስባለን። ደንበኞቹም ደስተኛ ሆነው እየሄዱ ያሉት በቮለንቲሮች አማካኝነት ከስተመር ሳቲስፋክሽን ይሞላል። ዲጂታላይዝድ ነው፣ ስትሪክትሊ ቼክ ይደረጋል። ሰራተኛውን በዛ ነው ኢቫሉዌት የሚደረገው። ሰርቪስ ውስጥ መሻሻል አለበት የለበት የሚለውን በዛ ነው የምንከታተለው ማለት ነው። ስለዚህ እያንዳንዱ የደንበኛ አስተያየትና ሀሳብ እዚህ ጋር ዋጋ አለ። አዎ ማተር አለው። ምክንያቱም ሆል ፖይንት እዚህ ጋር ጥሩ አገልግሎት አሰጣጥ ለመስጠት ነው አላማው። መሶብም የድሮ የነበረውን የመንግስት የስራ አገልግሎት አሰጣጥን ለማሻሻል ስለሆነ ስትሪክትሊ ነው ያንን የምናየው ማለት ነው። እዚህ እንከፍላለን ማለት ነው። ትራንስፈር ነው የምናደርገው ወይስ? 3 አማራጮች አሉ። የኢትዮጵያ ንግድ ባንክ ነው እዚህ የሚገኘው። በ3 መንገድ ነው ዲጂታል ባንኪንግ የምናስጠቀመው። አንደኛ ኢንተርኔት ባንኪንግ ነው፣ ሁለተኛ ሞባይል ባንኪንግ እና ሲቢ ብርን በመጠቀም ማንኛውንም ፔመንት መጠቀም ትችላላችሁ። ስለዚህ እዚህ ካሽ አይደለም የምትቀበሉት ማለት ነው? ካሽ ሳይሆን ዲጂታል ነገሮችን ነው። ስለዚህ ከዚህ ላይ ትራንስፈር ነው ማድረግ? ትራንስፈር ነው የምታደርገው። ስለዚህ እዚህ ጋር ክፍያ ከፈጸምኩኝ የሚቀረኝ ወደዛ መሄድ ነው አይደለ? ወደዛ መሄድ። እዚህ ጋር ኢንቨስትመንት ኮሚሽን ይተኛል፣ ስራና ክህሎት አለ፣ ንግድና ቀጠናዊ ትስስር ሚኒስቴር አለ እና እነዚህ ሁሉ ተቋማት እዚህ ናቸው ያሉት። ታችሁ የሚሰጡ ነው። አሁን ለጊዜው ዲጂታላይዝድ የሆኑ አገልግሎቶች ናቸው ተመርጠው እዚህ የገቡት። አሁን ግን በቅርቡ ሁሉም አገልግሎቶች ዲጂታላይዝድ ሆነው ይገባሉ ማለት ነው። ስለዚህ አንድ ደንበኛ ሁሉንም አገልግሎት መጥቶ መውጣት ይችላል ማለት ነው ከዚህ ማዕከል ላይ። ስለዚህ መሶብ ለመግባት ትልቁ መስፈርት ዲጂታላይዝ መሆን ነው ማለት ነው እንደ አገልግሎት። አይ በጣም ደስ ይላል። እዚህ ጋር ከሸራ ቬሪፋይ ታደርግልሃለች ከፈልክበት እንደደረሰኝ በዛ መንገድ መውሰድ ትችላለህ ማለት ነው። ቀጠሮ ቀን ሲደርስ ጨርሰሃል፣ ፓስፖርቴን አድሻለሁ፣ ወደ ቤት ሄድ። አዎ ለመቀበል መምጣት አይቀርም። ፈርስት ግን ደንበኛ ከመሄዱ በፊት ሳቲስፋክሽን ምን ያህል እርካታ አግኝታል የሚለውን በቮለንቲሮች አማካኝነት ስለሚሞላ አንተም ለእኛ ፊድባክ ብትሞላለን። በጣም አድርጌ አመሰግናለሁ። ጥሩ ቆይታ ነበረኝ። በጣም አድርጌ አመሰግናለሁ። አይ ሆፕ አገልግሎታችን እንደረካ በሚገባ ተመልካቾቻችን የመሶብ አንድ ማዕከል አገልግሎት እንግዲህ እንደተመለከታችሁት እየተሰጠ ይገኛል። እዚህ መታችሁ እናንተም እንግዲህ አገልግሎት እንድትጠቀሙ እንመክራለን፣ ጋብዛችኋለን። በኢትዮጵያ ከወረቀት ነፃ የሆነ የዲጂታል አገልግሎት የሚሰጡ የመንግስት ተቋማት ቁጥር እየጨመረ ይገኛል። ተቋማቱ ከዚህ ቀደም የሚከተሉት የነበረው አሰራር ለዜጎች የተቀላጠፈ አገልግሎት መስጠት የሚያስችል ባለመሆኑ የህብረተሰቡ የቅሬታ ምንጭ ሆነው ቆይተዋል። አሁን ላይ ዘመናዊና ጊዜና ገንዘብን የሚቆጥብ የዲጂታል አገልግሎት መስጠት ከጀመሩ ተቋማት መካከል የአንዱን ተሞክሮ ባልደረባችን ፍሬው ተረታ ታስቃኘናለች። የአገልግሎት ሰጪ ተቋማት ላይ ረጃጅም ሰልፎችን መመልከት የተለመደ ነው። ይህ አሰራር ስርዓት ደግሞ የዜጎችን ሀብት፣ ጊዜና ጉልበት የሚያባክን በመሆኑ ዜጎችን ለምሬት ይዳርጋል። የኢትዮጵያ ኮንስትራክሽን ባለስልጣን የአሰራር ስርዓቴን በማዘመን የተገልጋዮችን እንግልት መቀነስ ችያለሁ ይላል። ተቋሙ ምን አይነት አገልግሎት ስርዓትን ዘርግቷል? ተገልጋዮችስ ምን ይላሉ? የሚለውን ውስጥ ገብተን እንመልከት። በፊት ወረፋ ይዘሽ ምናምን ነገር አሁን ትከፍያለሽ። በማንኛውም በቴሌ ብር ከፍለሽ ከመጣሽ በኋላ ደረሰኝ ለመውሰድ ብቻ ነው ወደዚህ የምትመጪው። ክፍያም ኦንላይን ላይ ነው። አሁን አሰጣጣቸው ከበፊቱ ኳሊቲ ያለው እንደገና ከታይምም አንጻር ታይምና ኳሊቲ ጥሩ እየሄደ ነው የሚል ነገር ነው ያለኝ በእኔ በኩል። እኛም ሰርቪሳችን ጨርሰን ልንወጣ ባለንበት ሰዓት ነው እናንተን ያገኘዋቸው። በፊት በጣም አድካሚ ነበረ፣ ምልልስ ነበረው። ኢቭን የባለሙያ እስከምናወጣ ራሱ ፕሮፌሽናል ስናወጣም ብዙ ቃል እንመላለስ ነበረ። እንደገና ደግሞ የኮንትራክተር ስራ ተቋራጭ ፈቃድም ስናወጣም ምልልስ ነበረው። ያው ወረቀቶች ሃርድ ኮፒዎች ይበዙት ነበረ። አሁን ግን ቤታችን ሆነን ኦንላይን እንሞላለን። 30 ደቂቃ እንሳ ዶክመንቴሽን ሰጥተሽ ወደ ሌላው ከሚመራው ጀምሮ ያለው አካባቢ ጋር በአጠቃላይ ጥሩ ሲስተም ነው ያለው። ሰራተኞችም ፖላይት ሆነው ነው የሚያስተናግዱን። ኦንላይን አፕላይ ስለምናደርግ ፈጣን ነው። ባመለከት ነው በትራክ ነምበር ነው ምንስተናገረው። ኦልሞስት ጥሩ ነው። የኢትዮጵያ ኮንስትራክሽን ባለስልጣን ምክትል ዋና ዳይሬክተር ዶክተር ሙአዝ በድሩ ባለስልጣን መስሪያ ቤቱ 26 የሚሆኑ አገልግሎቶችን በኦንላይን እየሰጠ እንደሚገኝ ተናግረዋል። እንኳን ደህና መጣችሁ ወደ ኢትዮጵያ ኮንስትራክሽን ባለስልጣን። ተቋማችን ከምዝገባና ብቃት ማረጋገጥ ጋር ተያይዞ ያሉ ነገሮችን በአሁኑ ሰዓት ወደ ኦንላይን አስገብተናል። ቢያንስ ወደ 26 አገልግሎቶችን ወደ ኦንላይን ፕላትፎርም አስገብተን ተገልጋዮቻችን ወደኛ ሳይመጡ ቤታቸው ሆነው በተለይ ክፍያ ፈጽመው ለመውሰድ ነው ወደኛ የሚመጡት። ከዚህ አንጻር ጊዜን፣ የገንዘብ ብሎም ደግሞ የሀብት ቁጠባ አድርገናል ብለን እናስባለን።
የአገልግሎት አሰጣጣችን በቴክኖሎጂ ብቻ የሚገደብ አይደለም የሚሉት ምክትል ዋና ዳይሬክተሩ ሰራተኞቻችን የአገልጋይነት ስሜት እንዲላበሱም የስራ ላይ ስልጠናዎችን እየሰጠን ነው ብለዋል። ቴክኖሎጂውን ብቻውን የፈለገ ያህል ብናለማ ያንን ቴክኖሎጂ የሚጠቀመው ከሰራተኛው ጭምር እንዲሁም ደግሞ ከተገልጋዩ ጭምር ስለ ቴክኖሎጂ በቂ ግንዛቤ ሊኖራቸው ይገባል። ኮንቲኒየስ የሆነ ስልጠና ነው የምንሰጠው። ከዛ ባለፈ በተለይ ስለ አገልግሎት አሰጣጥ ለሀገር ያለውንም ደንበኛ ንጉስ መሆኑን ተገንዝቦ ሰርቭ ከማድረግ አንጻር አገልጋይነት መንፈስ በሚል ከሲቪል ሰርቪስ ኮሚሽን ባለሙያዎችን ያስመጣን ከዛም ባለፈ ደግሞ ከተለያዩ ተቋማት ጋር በመሆን ስለ አገልጋይነት ባለሙያዎቻችን ስልጠና እንዲያገኙ የማድረግ ኮንቲኒየስ በሆነ መንገድ እሱንም እየሰራ እንገኛለን። ይሄ በአንድ ጊዜ አሰልጥነን የምንተወው ነገር ስላልሆነ ሁል ጊዜ አመታዊ እቅዳችን አካል ሆኖ የምንሰራው ተግባር ነው። የአሰራር ስርዓትን ይበልጥ ዲጂታላይዝ ለማድረግ ከሌሎች ተቋማት ጋር አሰራርን የማስተሳሰር ስራ በቀጣይ ተቋሙ የሚሰራው መሆኑንም ዶክተር ሙዓዝ ገልጸዋል። ተመልካቾቻችን አሁን ደግሞ የምናልፈው ወደ ግብይት መረጃዎች ይሆናል። በአዲስ አበባና በሌሎች ከተሞች ያሉት የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘብ ተመን እንዲሁም ደግሞ የተለያዩ የግብርና ምርቶች ወቅታዊ የግብይት መረጃዎችን አብረን እንከታተል። ተመልካቾቻችን የአዲስ ቀን የጧት ገበያ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ ይሁንላችሁ። ተመልካቾችን ወደ እናንተ ለመለሳቸው እናመሰግናለን። መልካም ቆይታ